ይሄ ሁሉ ነገር ካረግሽ ወዲህ አባቴ ስትኝ አታፍሪም እንዴ? እንግዲህ ያያችኋል አባቷ ሰምቶ ከእንግዲህ ወዲህ አባቴ ስትኝ እንዳልሰማ ከእንግዲህ ወዲህ እንዳንቺ አይነት ልጅ የለኝም አባቷ ድረስ ሰምቶ ማለት ነው። አባ እንግዲህ አንተ እንኳን ተረዳኝ ብላ ስታለቅስ አባቷ እንኳን አልረዳ አላት። ካላንተ ማን የለኝ ስትለው አባትየው ራሱ በእሷ ፈረደባት ማለት ነው። እና አንዳንዴ የሆነ ነገር ፈተና ሲመጣባችሁ ማንም ቢሆን እንደዚህ አይነት ነገሮች ዲራማ ብቻ ሳይሆን እውነተኛ ታሪክም አለና እርግቢ እውነቱን እንዳልነግርሽ እናትሽ ቃል አስገብታ ያለች ብላ እንግዲህ እናቲቱ እንዳልነግራት እውነቱን ቃል አስገብታት ነበረ። እርግቢ እንግዲህ እውነቱን አልነገረቻትም። እሷም በቃ ልተኛበት ተይኝ አለቻት። እሷ ግን እውነቱን እንዳልነግረሽ እናትሽ ቃል አስገብታኛለች ብላ በጣም ስቅስቅ ብላ አልቅሳለች። ዲናም እንግዲህ ቁጭ ብላ መጠጧን እየጠጣች እያለኝ ባሏ ደርሶባታል። በዚህም ጊዜ ቼካፕ አለብን ቼካፕ መሄድ አለብሽ ብሏታል። እንዴት ነው ሳትነግረኝ ቼካፕ እንሄድ የምትለኝ? አዎ በእርግጥ እውነትሽን ነው መንገር አለብኝ አላት ማለት ነው። ሰላም ሰላም ወደ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ይህን ቪዲዮ ሲጀምሩ በሼር በላይክ ጀምሮ ነበሮች ኮመንት አስተያየታችሁን በኮመንት አስቀምጡ። አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ ዛሬ ደግሞ በአዲስ ድራማ መጥቻለሁኝ። በመሳይ ድራማ በጣም የሚያዝናና ምርጥ ድራማ ነው። ይሄ ድራማ ብዙ ነገሮችን እንማርበታለን። ምን አይነት ጥያቄ ነው ብሎ ጠየቃት ማለት ነው። እና ትወድኛለህ አሁንስ እንደ ድሮም አለችው። አዎ ምን አግኝቼ እጠላሻለሁ ብሎ መለሰላት ማለት ነው ዲናን። እኔ ግን አይመስለኝም የዛች የተረገመችን ዶክተር አህል እንኳን ቦታ አሰጠኝም ብላ አለችው ማለት ነው። ምን አይነት ንግግር ነው የምትነጋገሪው ብሎ እሱም መለሰላት ማለት ነው። ቼካፕ እንሂድ ብሏት ነበረ። እሷም እንግዲህ ይሄ መጠጥ ነው እንደሚያስወራሽ አላት። ገና ብዙ የምጠይቀው ጥያቄ አለ ሳትጠጪ ጠይቂኝ ብሎ መለሰላት ማለት ነው። ለጽንሱ ጥሩ አይደለም መጠጥ ይብቃሽ ብሎ አላት ማለት ነው። ሌላ ሁለተኛ ጥያቄ ምንድን ነው ብላ መለሰችለት። በሆዴ ውስጥ ጽንስ ስላለ። ዲና ይብቃሽ፣ ይሄ መጠጥ የማይመስል ጥያቄ ነው የምትጠይቀኝ አላት። አይበቃኝም፣ ዛሬ ከውዱ ባለቤቴ ጋር ምርጥ ጊዜ ያሳልፋለሁ ብላ ዲና መለሰችለት ማለት ነው። በእጽዋት ሆስፒታል እንድንሄድ ቀጠሮ አለኝ ብሎ መለሰላት። አንተ ምንድን ሁሌ ቼካፕ በምትለው ብላለችው። የተጠራጠርከው ነገር አለ እንዴ ብላ መለችው። ምን እጠራጠራለሁ ብሎ መለሰላት እሱ። የዛሬው ደግሞ ይለያል። ለማንኛውም መሄዳችን የተረጋገጠ ነው ብሎ መለሰላት ማለት ነው። እንዴት እኔ ሳታስፈቅድ አንተ ቀጠሮ ትዛለህ ብላ ዲና መለሰችለት። ቢያንስ እኔ ልታሳውቀኝ አይገባም ስትለው እሺ ልክ ነሽ እውነትሽን ነው ስላላሳወቅኩሽ ይቅርታ ብሎ ጠይቃት። ይቅርታ ለሁሉ ነገር መፍትሄ ነው እንዴ አንተ የሚመስልክ ይቅርታ የምትለኝ ሁሌ? ልክ እንደ ሰራተኛ ነው የምታየኝ። በጭራሽ አንተ ቦታ ላይ ያሰጠኝ አለችው። ቀድመን ስላወራን ማሳወቁ ተገቢ ስላልሆነ ነው የነገርኩሽ ብሎ መለሰላት ማለት ነው። አንድ ቀን እንኳን ስለ ገቢ ሚስትህ አስበህ ታውቃለህ? ስለ እኔ አትጨነቅልኝም ብላ ዲናም መለሰችለት ማለት ነው። እንዴትም ከአንቺ ጋር መግባባት አንችልም ብሎ በጊዜ መተኛት አለብኝ ብሎ ደህና ደሪ ብሎ እዛው መጠጥ ቤት እንዳለች ጥሏት ሄደ ማለት ነው። በዚህን ጊዜ እንግዲህ እሷ እዛው መጠጡ ቤት ቁጭ ብላ ማልቀስ ጀመረ ዲና ማለት ነው። በቃም እንግዲህ ታለቅስ ነበረ። ግን ስለ ደህና ነሽ ብላ ርቅ ጠይቀቻት ማለት ነው። እኔ ደህና ነኝ፣ አንቺ ግንስ ደህና ነው? አይዞሽ ነገ ሲረጋጋ
ታይወሪዋለሽ ብላ መለሰችላት። ሙሉት እንዲሆኑ አይቼው አላውቅም፣ በጣም ጨንቆኛል አለቻት። እሷም ማለት ነው ችግሩ አያነሳልኝም ለምን አትደውይለትም ስትላት ርብቃ ችግሩ ስልክ አያነሳልኝም አለቻት። ማፊም እንግዲህ ርብቃ እራት መስራት አለብኝ ስልክሽን ልሂድ አለቻት። እሺ አለቻት። ርብቃ ግን አትፈልጊውም ስልክሽን ብላ መለሰችላት ማለት ነው። እራት ልሰራ ነው ስልኩን ልሂድ ብላ አለቻት። እንግዲህ እነሱ ቁጭ ባሉበት ሲሳሳሙ በእንትን ማለት ነው ፎቶ አንስታታለች። አንስታ ለእርግብ ሰጣት። እርግብም ከእንግዲህ ወዲህ ነጣ ትወጣለች ብላለች። ለርብቃ አሳይቻት ፎቶ እነሱ ሲሳሳሙ መጠጥ ቤት ቁጭ ብለው ዲናና ፍቅረኛዋ እሷ ተደብቃ ለልጁ እራት ልሰራ ስትል ቺክን በፎቶ አንስታቸው ልካቸዋለች። ልናጋልጣቸው ነው ብላ በጣም ነው ደስ ያላት ማለት ነው። አብርሃምም ነጣ ይወጣል። እርግብም ከእንግዲህ ወዲህ ነጣ ትወጣለች። በቃ አግኝተናቸዋል ብላ ማልዳ ናት እንግዲህ ማልዳ ፎቶቸውን ያነሳችው። እነሱ ቁጭ ብለው እየጠጡ እያለ ነው ሲሳሳሙ ፎቶ አነሳቻቸው እና ለርብቃ የሰጠቻት። እንግዲህ ደውሎላት ሄሎ የኔ ፍቅር ቪዲዮአችን ተለቀቀ ጉድ ሰራን እኮ ብሎ ነገራት ማለት ነው። እሷ የተኛችበት እያለ ማልዳ እንትና ማለት ነው እና እንግዲህ በድንጋጤ ስልኩን ጣለችው ማለት ነው። ቪዲዮአቸውን ተለቀቀ ብሎ በነገራት ጊዜ በጣም ነው የደነገጠችው። ርብቃ ራሷን መቆጣጠር አቃታት ማለት ነው። አቤት በስማ በጣም ነው የሚገርመው ማለት ነው። እና ቪዲዮን ለቆ ገባ ብላ ቲክታክ ላይ ስታይ የነዚህ የጽንድ ቪዲዮአቸው ወይ ልጅቷ ግን በዚህም ዶክተር ናት እንደዚህ በቃ አይደል የሚያስጠይፍ ነገር ብሎ ቪዲዮአቸውን ተለቀቀ ብሏት ቲክታክ ላይ ስትገባ የነዚህ ጽንድ ቪዲዮአቸው ተለቋል የሚያስጠይፍ ልጅቷ ግን በዚህ ዶክተር ናት ብሎ አለች ማለት ነው ብሎ ለቀቀባት ማለት ነው። ከዛ ያው ራሷን መቆጣጠር አቅቷት በጣም ደንግጣ ለምንድን ነው ህይወቴን የምታበላሹት? በእውነት ይሄን አይታችሁ እንደሆነ ይሄ ዲራማ ብቻ አይደለም። ይሄ ዲራማ በአሁኑም ጊዜ እንደዚህ ሰዎች በሰው ልጆች ህይወት የሚጫወቱ አሉና መጀመሪያ እንትን ይሉና ብዙ ነገሮች ያደርጉና ከዛ እንደዚህ ቪዲዮ ይላላኩና በመጨረሻ ጊዜ ገንዘብ ካልሰጠሽኝ እንዲህ ካላረግሽኝ እንዲህ ያደርጋለሁ እያሉ ይሄ በዲራማ ብቻ የሚቀርብ ነገር ሳይሆን ብዙ ነገሮች በአሁን ህይወት ላይ የሚታይ ነገር ስለሆነ ብዙ ነገሮችን ያስተምራል ማለት ነው። እንዲህ ነገሮች እና እቺ በጣም ታሳዝናለች። ራሷን እስከመሳት ድረስ ነው የደረሰችው። እሷ ስታለቅስ እነሱ ማለት ነው ይስቃሉ ማለት ነው። ሁለቱ ተያይዘው እነሱ ሁለቱ ይስቃሉ። ከዛም በኋላ እሷ ተነስታ እንቅ ስታደርገው እነሱ በር ላይ መጥተው ሁለቱ ያስቃሉ ማለት እየሳቁባት በቀላሉ እኮ አፈመስናት እያለች በጣም ያሾፉባት ነበረ ማለት ነው። እና ለምንድን ነው ያዋረድከኝ ብላ አንገቱን አንቃ እገልሃለሁ ትለዋለች። እሱ ይወረውራታል። በጣም ታሳዝናለች። ቪዲዮ ለምንድን ነው የለቀቃችሁት? ታዋረዳችሁኝ እያለች እና
እኔ ብቻ አይደለም ቤተሰቦቼን የሚያዋረድከው ብላ በጣም ነው የምታሳዝነው ማለት ነው። እንዲህ አይነት እንደዚህ የሚያደርጉ እንትኖች ትክክለኛ ድራማ ብቻ ላይ ሳይሆን እውነተኛም ታሪክ ስላሉ በጣም ነው እንትን የሚለው። በመጨረሻ እንትናም አሁንስ አበዛሹ መጀመሪያ ማን እንደዚህ ሁኝ ያለሽ አለቻት። እሷም ሴት ሆና በእሷ ትፈርዳለች። ምንም አይደለም፣ እኔ ከፍቅረኛ ጋር ነው እንዲያደረግኩት። ለምንድን ነው ያገባሁት ታዲያ? እኔ እኮ ከፍቅረኛ ጋር ነው ያደረግኩት። ማንም እንደሚያደርገው ነው ያደረግኩት። ለምንድን ነው ከወይኔ ማን ይለያል ብላ አለችሁት ማለት ነው። እሱ በጣም ይስቅባታል። በዚህን ጊዜ በጣም ነው የሚስቅባት። ምንም አላጠፋሽም እያለ ማለት ነው። እና እኔ ከሱ ከፍቅረኛው ከንተና ሳይሆን የሴቷ መሳቅ ነው የገረመኝ ማለት ነው። የኛ ቅሌታም እስቲ ሞክሪ፣ እኛ እንደተረዳንሽ ሌሎችም ሊረዱሽ ይችላሉ ትላታለች ማለት ነው። እና ርብቃ በጣም ነው ያሳዘነች። ይህን ቪዲዮ ነው ለምንድን ነው በዛ በማታ ያስቀረጽሽም? እንግዲህ እንትና ሄዳ ስለቀረጠች በዛ ምክንያት ነው እነሱም እሷን እንትን ያላት ማለት ነው። ርብቃ እንትና ያችኛዋ ሄዳ እነሱ ሲሳሳሙ አብረው ሆኑ ባትቀርጣቸው ባታስቀርጣቸው ኖሮ እሱ ሊለቃት አይችልም ነበር። በኋላ እንደዚያ ስዘል ስትፈልግ በማያገባሽ ነው የገባሽው፣ በማያገባሽ ነው የገባሽው፣ አንቺ ባታስቀርጭ ኖሮ እኔ ይሄን ላደርግ አልችልም፣ ለምንድን ነው ይሄን ያደረግሽው ብሎ አላት ማለት ነው። በዚህን ጊዜ እሷ ምን ትመልስ? ደነገጠች። ለምን አንዳንዴ እራሳችን የምናመጣው ስህተት ዋጋ ሊያስከፍለን ይችላል። እኔ ባለጌ አይደለሁም እናንተ ናችሁ ያጠፋችሁት ብላ ደግሞ እኔ ምንም አላጠፋው ብላ ትከራከራለች። ደግሞ እንግዲህ እናንተ ናችሁ ተጠያቂ እንጂ እኔ አይደሉም አለች ማለት ነው። እነሱን ነበር ይዋረዳሉ፣ አጋለጥናቸው ተባብለው ብቸኛዋ ፎቶቸውን ቪዲዮቸውን ቀርጣ እንትን ያለችው። ግን ርብቃ ፍቅረኛዋ ጋር ቪዲዮ እናንትን መኖሯን አታውቅም ነበር። እሷ እነሱን ለማዋረድ እነሱን ለማጋለጥ ነበር ያን ቪዲዮ የገል እንትን ያለችው። አንቺ ክብረ ቢስ ይህ ሁሉ ነገር ካረግሽ ወዲህ አባቴ ስትኝ አታፍሪም እንዴ? እንግዲህ ያያቸዋል አባቷ ሰምቶ ከእንግዲህ ወዲህ አባቴ ስትኝ እንዳልሰማ፣ ከእንግዲህ ወዲህ እንዳንቺ አይነት ልጅ የለኝም አባቷ ድረስ ሰምቶ ማለት ነው። አባ እንግዲህ አንተ እንኳን ተረዳኝ ብላ ስታለቅስ አባቷ እንኳን አልረዳ አላት። ካላንተ ማን የለኝ ስትለው አባትየው ራሱ በእሷ ፈረደባት ማለት ነው። እና አንዳንዴ የሆነ ነገር ፈተና ሲመጣባችሁ ማንም ቢሆን እንደዚህ አይነት ነገሮች ዲራማ ብቻ ሳይሆን እውነተኛ ታሪክም አለና